እቺ ሴተኛ ዳሪ ማለት ነው እንግዲህ። አብርሃም ልጁ ጠፍቶ ሩትዬ እዛ ጋር ታለቅሳለች። እሱ ደግሞ እዚህ ጋር ውሽሚቷ ሴተኛ ዳሪያኑ የቡና ቤቷ ሴት አቅፎ ቁጭ ብሏል እንግዲህ ሶፋ ላይ ማለት ነው። እናትየው ግን እዛ ጋር ልጄ ምን ጠጣ፣ ምን በላ፣ ምን ለበሰ፣ ብርድ መታው አልመታው ብላ እየተጨነቀች፣ እሱ እዚህ ጋር ከማንም ሴት ጋር ሸሸ ገዳሚ ይላል። በዛ ላይ ደግሞ አጎቱ አባቱ ያልተጨነቀውን አባቱ ያላሰበውን እሱ አስቦ ሄዶ ሲጠይቀው እንዴት ሲያደርገው እንደነበረ፣ እንዴት ሲያፈነጣጥረው እንደነበረ፣ እንዴት ይሄን ዝርግፍ የሆነ ፊቱ ሲዘረግፍ እንደነበረ፣ በዛ ላይ ደግሞ ከሱ አልፎ ለፖሊስ ጠርቶ መናገር ይፈልጋል። ይሄ ልጅ እኮ እውነት ጠፋ ከተባለ አንደኛ ተጠያቂ አንተ መሆንን እንዳረሳ። ምክንያቱም የአንተ እህት ነች ቤት ድረስ ሄዳ ልጅሽን አምጪ ስትላት ስትዝትባት የነበረው በማግስቱ መጣ ስንት ቪዲዮ ስትሰራ የነበረው እንጂ ሩቲ አልነበረችም። ስለዚህ በደንብ አድርገህ እንደምትጠየቅ በዚሁ አጋጣሚ ልነግርህ እፈልጋለሁ። አንተ ደነዝ ድዑዝ ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ሁሉ ሰላም ሁሉ መልካም፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዚህ ትበልልኝ። እንግዲህ ኤፋዬ ሩትዬ መከታ የሆነው ወንድማችን ቤት ድረስ ሄዶ የዛች ውሽሚቷ ማለት ነው ሴተኛ ዳሪ ውሽማ ስሟ ያው ነው ለክስክስ የሆነ ሴትዮ ማለት ነው። በሷ ምክንያት ነው እንግዲህ እንደዚህ የሩትዬ ህይወት ሲሆን የሆነው እንደዚህ የሷ ህይወት ተበጥብጦ እሷ በሰላም እንደዛ ሶፋ ላይ ቁጭ ብላ አቅፍ ብላ ልብሷን ለብሳ ቁጭ ትላለች። እዛ ጋር ግን እናት የሆነችዋ ሴት ታለቅሳለች። እና ምን ልላችሁ ፈልጌ ነው እዛ ቁጭ ብሎ እንግዲህ አሸሼ ገዳሚ ይላል። እዚህ ጋር ልጁ ጠፍቶበት ምን አይነት አባት እንደው ግን እውነት ልጁ ጠፍቶ ከሆነ እውነት ልጁ ቡዜ ጋር ሆኖ ወይም ደግሞ ሩትዬ እያለቀሰች እሱ እዛ ጋር እንደዛ የሚሆን ከሆነ ምን አይነት አረመኔ እንደሆነ ልዑልዬ መቼም አንድ ቀን እንኳን ብለህ አባቴ ብለህ እንዳጠራው። ይሄ አባት ሳይሆን ጠላትህ ነው። እሺ